ሳይከብደው በተሸከመ ሳይበድል በካሰልን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አመሻችሁ? እግዚአብሔር ይመስገን። እንደምን ዋላችሁ? እግዚአብሔር ይመስገን። አሜን። እግዚአብሔር አምላካችን እንድናመሰግነው አንደበታችንን እንድናመልከው ሁለንተናችንን የፈጠረ ስሙ በድጋሚ የተመሰገነ ይሁን። አሜን። እንግዲህ ምናልባት ከአቀራረቡ የተነሳ ከበድበዳ የኛ አቀባበል ነው የሚወስነው እንጂ ግን በቤትም እንኳን ራሳችሁ እንደ ምስጢር አድርጋችሁ ያዛችሁት ምንድነው አሁን እንደው የሚባለው ምንድነው ሰርፕራይዝ ነው አይደል የሚባለው። ልክ እንደዚህ ሁሉ ትንሽ የተወሰነ ያልገባን የመሰለን ነገር ሁሉ ለማወናበጃ የመወሰድ እድሉ በጣም ትልቅ ነው። ለዚህ እንደ ማወናበጃ ከሚሰራባቸው አንዱና ዋናው ነገር በቤተክርስቲያን ትምህርት አንዱ የነገረ ምጽአት አስተምሮ ነው። የምን አስተምሮ አልኳችሁ? የነገረ ምጽአት አስተምሮ። እንደውም በቅርብ የምታስታውሱት ከሆነ የኔታ እንደሚሉት በዘርፍ በመጣ ነገር ማለት አንድ ነገር ይስበውና በዛ በተሳበው ነገር ሌላ ክር ይሳባል። በዚያ የተነሳ ሰው ያንን እንደው አናስተምሮ ይወስዳል። በትርጓሜ ወንጌል በአንድምታው አባቶች ለታሪክ ማስታወሻና ማጣቀሻ ብለው ያስቀመጡት አንድ ቃል አለ። ያን ቃል ተይዞ እንትና የሚባል ንጉስ ይመጣል፣ እንትና የሚባል እንዲህ ይደረጋል። በነገራችን ላይ መሰረታዊ ንባብ አይደለም። ለዚህ የአዲስ አበባ ሀገረ ስብከት ዛሬ በተለያዩ ቀጠናዎች ጉባኤ አለ። በዚህ በቦሌ ቀጠና አንዱ የታላቁ ደብረ ምሕረት ደብረ ሳሌም ቦሌ መድኃኔዓለም ነው። ስለዚህ በዚህ ነገረ ምጽአቱን የተመለከተና ምስጢረ ትንሣኤ ሙታንን የተመለከተ ትንሽ 10 ምናምን ደቂቃ ጽሑፍ አምጥቶስት እሷን ነገር እነግራችኋለሁ። እሱን እግዚአብሔር አምላካችን በልቡናችን እንዲዘራብን ፈቃዱ ይሁን። በማዕከል የመጡ መልእክቶች ዋናውና ትልቁ ዓላማቸው ሰው ቤተክርስቲያናችን ምንድነው የምትለውን ነገር ይወስዳል። እየሰማችሁ ነው? እንዲገባን የፈለገውን ያህል ነገር አፍርጠን እንድንይዘው አይጠበቅም። ምክንያቱም የእግዚአብሔር ቃል ስንቱ ነገር ይገባናል። የገባን ነገር የለም፣ ግን እግዚአብሔር ቸር ስለሆነ ቆመን እንናገራለን። ስለዚህ የመጀመሪያ እንደ መግቢያ ምን ይላል? የአዲስ አበባ ነገረ ትንሣኤ ሙታንና ነገረ ምጽአት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት ይላል። በማን አስተምሮ መሰረት? በኢትዮጵያ ኦርቶዶክስ ተዋሕዶ አስተምሮ መሰረት በአዲስ አበባ አዘጋጁ በአዲስ አበባ ሀገረ ስብከት ስብከተ ወንጌልና ሐዋርያዊ ተልእኮ ዋና ክፍል የተዘጋጀ ነው። የዝግጅቱ መልክ ምን ይመስላል የሚለውን መግቢያ ያለው የጽሑፉ ዓላማ አለ። የምስጢረ ትንሣኤ ሙታንና ሙታን ምንነት አለ። ትንሣኤ ሙታን በቅዱሳት መጻሕፍት አረዳድ ምን ይመስላል የሚል አለ። የክርስቶስ ሞትና ትንሣኤ የሚል በንጽጽር የተገለጸ አገላለጽ አለ። የክርስቲያኖች ሞትና ትንሣኤ ይላል። የነገረ ምጽአት ምንነትና አስተምሮ ይላል። ከዛ በኋላ ማጠቃለያ። እነዚህን ጉዳዮች ነው እግዚአብሔር አምላካችን ቢፈቅድልን የምንነጋገረው እና የዚህ ጽሑፍ ዓላማ ዋና ዓላማ ስለ ትንሣኤ ሙታንና ነገረ ምጽአት ምንነት፣ ጠቀሜታ፣ በቅዱሳት መጻሕፍት የተገለጡበት ሁኔታን፣ የጌታና የክርስቲያኖች ትንሣኤ አንድነትና ልዩነት፣ የክብር ትንሣኤ ለመነሳት ከምዕመናን ምን እንደሚጠበቅ ማሳወቅ፣ ማስረዳትና ማመን እንዲችሉ ለምዕመናን አቅጣጫ መጠቆም ነው ይላል። ስለምን የክብር ትንሣኤ ለመነሳት መጀመሪያ የጌታ ትንሣኤ ምን ይመስላል፣ ከዛ በኋላ የትንሣኤ ልጆች እኛ ደግሞ የተነሳው የሞታችን ማለት የትንሣኤያችን በኩር የሆነው ሞትን የገደለልን ሕይወትን የሰጠን የክርስቶስ ልጆች ከሆንን እኛ ደግሞ የክብር ትንሣኤ ያስፈልገናል፣ ደግሞ አለን። የትንሣኤያችን በኩርና ትንሣኤያችን ክርስቶስ ነው። ስለዚህ እንዴት አይነት ትንሣኤ መነሳት አለብን፣ የክብር ትንሣኤ እንዲኖረን ምን ማድረግ አለብን የሚለውን ነገር መገንዘብ መቻልና መጠቆም ነው ይላል። ሁለተኛው ምዕመናን ስለ ትንሣኤ ሙታንና ስለ ነገረ ምጽአት ከነባሩ ከጥንታዊቷ ቤተክርስቲያን ትምህርት ውጭ ከሚያደርጉ እንግዳ ትምህርቶች እንዲጠበቁ ሁኔታዎችን ምን ማለት ነው አለ መጠቆም ነው። እየሰማችሁ ነው? የተለያየ ማወናበጃ፣ የተለያየ ነገሮች በጣም አስቸጋሪ የሆኑ ቤተክርስቲያኒቱ የማትናገራቸው ትምህርቶች ስለሚዘሩ ማለት ነው። ስለዚህ እንደ ማዕከል ወይም ደግሞ እንደ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥንታዊውን ትምህርቷንና ሳይዛባ ሳይዛነፍ ሳይተርፍ ሳይጎልና ሳይጓደል በቀጥታ የመጣውን ነገር ለምዕመናን ለመጠቆም ነው ይላል። ከዚያ ቀጥሎ ያለው መግቢያ ይላል። መግቢያው
ስለ ምስጢረ ትንሣኤ ሙታን ወይም ደግሞ ነገረ ምጽአት በነገራችን ላይ ስለ ምስጢረ ትንሣኤ ሙታን ስናወራ ስለ ነገረ ምጽአት ማውራታችን ነው። ሁለቱ በእኛ አገላለጥ የአንድ ሳንቲም ሁለት ገጽታዎች ናቸው። ምን ማለት ነው? ሳንቲሙ አንድ ነው አይደለ? በዚህ ሌላ ነገር ሌላ ምስጢር ይናገራል፣ በዚህ ሌላ ስዕል አለው፣ በዚህ ሌላ ስዕል አለው። ግን ምንድነው? አንድ ሳንቲም ነው። ስለዚህ ስለ ምስጢረ ትንሣኤ ሙታን ነገረ ምጽአት እግዚአብሔር በቅዱሳን ነቢያት በቅዱሳን ሐዋርያት በየጊዜው በተነሱ ሊቃውንተ ቤተክርስቲያን አድሮ በምሳሌ በትንቢት በተግባር አስተምሮናል፣ ተናግሮናል። ወይ ደግሞ አስተምሯል፣ ተናግሯል። መጀመሪያ በሕገ ልቡና፣ ከዛ በኋላ ደግሞ በነቢያት እግዚአብሔርሰ ቅዱስ ዳዊት ምን አለ? እግዚአብሔርሰ ገሃደ ይመጽእ ወአምላክነሂ ኢያረምም። እግዚአብሔር ይመጣል አምላካችንም ምን አይልም ማለት ዝም አይልም። እግዚአብሔር ይመጣል አምላካችን ዝም አይልም ብሎ በእነ ነቢዩ ቅዱስ ዳዊት ያን ከተናገረ በኋላ ቅዱሳን አበው በተግባር የኖሩትን ሕይወት ዶግማውን በዶግማ ቀኖናውን በቀኖና መልክ እንድንቀበለው እንድንጠብቀው ለመጪው ትውልድ እንድናስረክበው አዘውናል። በዚህ ሊቁ ምን ይላል? ንነሰን አእምሮ ህዳጠ ወብዙ ሐሰይት ካህለነ በጽሖቶ እስመ ከመ ይርእስ እምነ ሀቲ ነጥብ እምባይ አብይ ከማሁን እነኒ ልትናገር ህዳጠ ማእምሮተ እግዚአብሔር። እኛ ጥቂት እናውቃለን አለ፣ ብዙ ለመመርመር ግን አይቻለንም። እንደ ውቅያኖስ ባለ ባህር ጠብታ ውሃ ቀርቶ እንደሚጠጣ ሰው ጥቂት እንናገራለን፣ ብዙ ለመመርመር ግን አይቻለንም ብሎ የሐዋርያው ቅዱስ ጳውሎስን መልእክት ሊቁ ቅዱስ ኤጲፋንዮስ እንደነገረን በጥቂቱም ቢሆን ነገረ ምጽአትን ለምእመናን ለማስረዳት ነገረ ትንሣኤ ሙታን ብዙ ጊዜ ተወስዶ ሊነገርለት የሚችልና ከምስጢራት አንዱ መሆኑ ቢታወቅም እግዚአብሔር በፈቀደልንና ባዘጋጀን ሰዓት በጥቂቱ እንመልከተው ይላል። ይህን ካለ በኋላ የምስጢረ ትንሣኤ ሙታን የቃሉ ምንነት ይላል። ምስጢረ ትንሣኤ ወይም ደግሞ ትንሣኤ ማለት ተንሥአ ብሎ ተነሳ ከሚለው የግዕዝ ቃል የተገኘ ሲሆን ትንሣኤ ማለት ደግሞ ምን ማለት እንደሆነ ታውቃላችሁ? ምዕመናን መነሳት፣ አነሳስ፣ መቆም፣ መውጣት፣ ብቅ ማለት፣ መታደስ፣ መብቀል፣ አዲስ ሕይወት ይዞ መገኘት የሚል ትርጉም አለው። መነሳት፣ አነሳስ፣ መቆም ወይም ደግሞ አዲስ ሕይወት ይዞ መገኘት። ወደኋላ አዲስ ሕይወት የምንይዘው እንዴት ነው የሚለውን ነገር እነጋገራለን። ሌላው ምስጢረ ትንሣኤ ሙታን ማለት ደግሞ የሰው ልጅ ከሞተ በኋላ የመነሳቱ የአነሳሱ ከመቃብር የመውጣቱ ብቅ ማለቱ እንደ ንስር ታድሶ አዲስ ሕይወት የሚጀምርበት ምስጢር የሚገለጥበት ከትምህርተ ሃይማኖት ማለት የሰው ልጅ አዲስ ሕይወት ይዞ የሚጀምርበት ምስጢር የሚገለጥበት ከትምህርተ ሃይማኖት አንዱ ክፍል ነው ይላል። ቤተክርስቲያናችን 5 አዕማድ አሏት። አንደኛው ምስጢረ ሥጋዌ ነው። ሁለተኛው ምስጢረ ሥላሴ ነው። ሶስተኛው ምስጢረ ቁርባን ነው። አራተኛው ምስጢረ ማን ነው? አታውቋቸው? ምስጢረ ቁርባን። ከዛ በኋላ ደግሞ ምስጢረ ትንሣኤ ሙታን አለ። ስለዚህ አንዱ አምድ ነው አሉ። የቤተ ክርስቲያን አይናማ ሊቃውንት ይህን የተመለከተ ብዙ ትምህርት አስተምረዋል። ግን ከእነዚያ ሁሉ ትንሣኤ ልቡና ማመን፣ መታመን፣ መመስከር የሚለው ይገለጽበታል። ስለዚህ ምስጢረ ትንሣኤ ማለት ትንሣኤ ልቡና፣ የልቡና ትንሣኤ፣ የህሊና ትንሣኤ፣ ተነስቶ አምኖ ታምኖ እየመሰከሩ እየገለጡ መኖር ማለት ነው። ምስጢረ ትንሣኤ በቅዱሳት መጻሕፍት ታረዳችሁ። ትንሣኤ ሙታን እንዳለ በምን ይታወቃል ለሚል ጠያቂ ትንሣኤ ሙታን መኖሩን በቃል በስነ ፍጥረት በተግባር መግለጥ ይቻላል ይላል። እነዚህ ሶስቱ ማስረጃዎች አንዱ ለአንዱ ምስክሮች ናቸው። ምክንያቱም የሰማነውን እናየዋለን፣ ያየነውን እንተገብረዋለን። ሰው የሰማውን ምን ይላል? ያየዋል። ያየውን ደግሞ ይተገብረዋል። ትንሣኤን በቃል እግዚአብሔር በኩል እንሰማዋለን፣ በስነ ፍጥረት በኩል እናየዋለን፣ እናውቀዋለን፣ በተግባር እንኖረዋለን፣ እንተገብረዋለን። ምስጢረ ትንሣኤ ሙታንን መኖር የምንረዳባቸው ሶስቱም መንገዶች በየደረጃቸው ላሳያችሁ። አንደኛውና የመጀመሪያው የቅዱሳት መጻሕፍት ምስክርነት ነው። የማን ምስክርነት አልኳችሁ? የቅዱሳት መጻሕፍት ምስክርነት። ነቢዩ ኢሳይያስ ሙታን ይትነሱ ወያህዩ ለውስተ መቃብር ወይትፌሱ ለውስተ መድ እስመ ጠል ዘሕማሜከ ሕይወቶሙ ውእቱ። ምን አለ? ሙታን
ይነሳሉ። በምድር የሚኖሩ ሆይ ጠልን የብርሃን ጠል ነውና ምድርም ሙታንን ታወጣለች። ምድር ሙታንን ታወጣለች። ሊቁ ቅዱስ ያዕቆብ ዘስሩግ ደግሞ ምን ይላል? አሚሃ ታገብ ምድር ማይጸንታ፣ ያኔ ምድር አደራዋን ታስረክባለች ይላል። ስለዚህ ምስጢረ ትንሣኤ ሙታን ማለት ምድር አደራዋን የምትረከብበት ማነው? የምታስረክብበት፣ እግዚአብሔር በቸርነቱ የምድርን አደራ የሚቀበልበት፣ ከሙት የምንነሳበት፣ ለህሊና የምንቆምበት፣ ለሃይማኖት የምንመሰክርበት፣ በእግዚአብሔር ፊት የምንቆምበት ማለት ነው። ስለዚህ ዳንኤል ሙታን ይነስ ማለት ኢሳይያስ ሙታን ይነሳሉ አለ። ሌላው ዳንኤል ደግሞ ምን አለ? ወብዙሃን ለይነጉሙ ውስተ መሬተ ምድር ይትነሱ ሁሉ ለሕይወት ዘላለም። የምንነሳው ለዘላለም ሕይወት ነው። ለምንድን ነው አልኳችሁ? ለዘላለም። ለምንድን ነው የምንነሳው? ዘላለም ምን ለማለት እስኪ ነገር ለመኖር። ሕይወት ማለት ምን ማለት ነው? ኑሮ መኖር ማለት ነው። ስለዚህ ለዘላለም ሕይወት ነው የምንነሳው። ዳንኤል ደግሞ ምን አለ? በምድር ትቢያ ውስጥ ያሉ ካንቀላፉት ብዙዎች ይነቃሉ፣ እኩሌቶቹ ወደ ዘላለም ሕይወት፣ እኩሌቶቹ ደግሞ ወደ እረፍትና ወደ ዘላለም ጉስቁልና ይላል። እንግዲህ ትንሣኤ ሁለት አይነት ትንሣኤ ነው ያለው። እየሰማችሁ ነው። አንዱ ትንሣኤ ዘለክብር ይባላል። ትንሣኤ የክብር ትንሣኤ። አንደኛው ደግሞ የሐሳር ትንሣኤ ይባላል። የክብር ትንሣኤ የሚባለው በቀኝ የሚቆሙት የሕይወት ቃል የሚሰሙት እናንተ የአባቴ ቡሩካን ኑ የሚባሉት። የሐሳር ትንሣኤ የሚባለው ደግሞ በግራ እንደቆሙት እናንተ ከዚህ ሂዱ የሚባሉት ቃለ መዓት የሚሰሙት ናቸው። ወይ ደግሞ በቀኝ የነበሩት በአባጋ ክርስቶስ ምዕመናን፣ በግራ ያሉት ደግሞ በፍየሎችና በዚህ አይነት ሁኔታ የተገለጡት ማለት ነው። ስለዚህ ሁለት አይነት ትንሣኤ አለ። ምን አለ ኢሳይያስ? ግማሾቹ ለሕይወትና ለረፍት ይነሳሉ አለ። ግማሾቹ ደግሞ ለጉስቁልና ይነሳሉ። አለመነሳት ግን አይቻልም። እየሰማችሁ ነው? እንነሳለን። አሁን ዋናው ነገር ማሰብ ያለብን መስራትም ያለብን መኖርም ያለብን በደንብ መገንዘብም ያለብን ትንሣኤ እንዳለ በደንብ አምነን ግን ትንሣኤያችን የምን ትንሣኤ ይሆናል የሚለውን ነው በደንብ አድርጎ መገንዘብ የሚያስፈልገው። ሌላው ዕዝራ ሱቱኤል ደግሞ ምን አለ? ዋልቦ ዘይተርፍ ወይሴስር አለ ዘመዋቲ ወምድርኒ ታገብር ለሰከቡ ውስጤታ ወመሬትኒ ያገብር ላይረፉ ውስጤቱ። ያልፋል የሚቀር የለም አለ። በኋላ ተነስቶ የሚያውቅ ምጉት ይነሳል። ሟች ሰው ወርሶት የነበረ የዓለም ያልፋል። ምድርም የተቀበሩትን ሰዎች ታስገኛለች፣ መሬትም በውስጡ የተቀበሩትን ሰዎች ያስገኛል። ሰውን ስራው ይከተለዋል፣ ዋጋውም ይገለጣል በማለት ስለ ትንሣኤ ሙታን መኖር ያረጋግጣሉ ቅዱሳት መጻሕፍት። ሌላው ከዚህ በተጨማሪ መጽሐፈ መቃብያን ደግሞ ምን ይላል? ትንሣኤ ሙታን የለም እያልክ ሰዎችን ስላሳት ኃጢአትና በደልን እንደሰራ ሙታን በሚነሱበት ጊዜ አንተ ፍዳህን ትቀበላለህ ይላል። የሰማችሁ ነው። ትንሣኤ ሙታን የለም እያልክ እያስተማርክ ወይም ደግሞ ሰዎችን እያሳት ያኔ ኃጥአንም ጻድቃንም በሚነሱበት ጊዜ አንተ የጉስቁልናውን ትንሣኤ ታገኛለህ። ይኸውላችሁ ትንሣኤ ሙታን የሚያምነው ትንሣኤ ሙታን የማያምነው ለትንሣኤ ሕይወት የሚኖረው ሁሉም ይነሳል፣ ግን ዋጋው ደግሞ የተለያየ ነው። ቅዱስ ዮሐንስ ደግሞ በወንጌሉ ምን አለ? ወበከመ አብ ያነሳዎሙ ለምውታን ወይሃዮሙ ከማሁ ወልድኒ ለዘፈቀደ ይሃዩ። ይሄ ደግሞ ምስጢረ ሥላሴም የተደረገ ማለት የተገለጸበት ነው። አብ የሞቱትን እንደሚያስነሳ ወልድ ደግሞ የፈለጋቸውን ያድናቸዋል ይላል። ስለዚህ ይሄ የተገለጸበት ነው። ሌላው ስለ ትንሣኤ ሙታን የመኖር የሥነ ፍጥረት ምስክርነት፣ የቅዱሳት መጻሕፍት ምስክርነት፣ ሌላው ደግሞ የሥነ ፍጥረት ምስክርነት ነው። እግዚአብሔር ዓለምን ሲፈጥር እጠቀምበታለሁ ብሎ አይደለም ለእኛ እንጂ። ፍጥረቱን በፍጥረቱ ይገልጣል፣ ግብርም ግብር ይመግባል፣ ነፍስንም ስጋንም ያስተምራል፣ አንዱም በአንዱ እንደማለት ነው። እየሰማችሁ ነው። ፍጥረቱን በፍጥረቱ ይገልጣል። ሐዋርያው ቅዱስ ጳውሎስ ምን ይላል? ወዘኢያስተሪ እግዚአብሔር እምፍጥረተ ዓለም ይታወቅ በፍጥረቱ ለፍጥረቱ። ከዓለም መኖር አስቀድሞ የማይታወቅ ስውር የማይታይ የማይዳሰስ ረቂቅ እሱ አለ
በፍጥረቱ ለፍጥረቱ ይታወቃል። እየሰማችሁ ነው። እግዚአብሔርን እኛ ለምሳሌ በስነ ፍጥረት ይታወቃል ስንል ብርሃኑን ወደ ጨለማ ጨለማውን ወደሚቀይረው ወደ ብርሃን የሚቀይረው ማን ነው? ማን ነው? ስለዚህ በስነ ፍጥረት የትንሣኤ ሙታን ማለት የእግዚአብሔር ቸርነት እንደሚታወቅ ሁሉ ትንሣኤ ሙታንም በስነ ፍጥረት ይታወቃል። ለዚህ ቅዱስ ጳውሎስ ምን ይላል? ወባይቱ ለክሙ ከመ ትፈሩ ሀሎ ዘይብል እፎ ይትነሥኡ እሙታን ወበአይ ነፍስቶሙ ይሃዩ ኦ አብድ አለ። አንተ ዘትዘር እየሃዩ ለእመ ኢሞተ ሙታን አይነሱም ለምትሉት አለ። ለቆሮንቶስ ሰዎች ሲያስተምር ምን አለ? ሙታን አይነሱም ብላችሁ የምታስተምሩት ልታፍሩ ይገባል አለ። አንተ የምትዘራው ቅንጣት ካልሞተ ይበቅላል። እየሰማችሁ ነው። አሁን ወደ ምድር የሚወረወረው ዘር ምንድነው የሚሆነው? መጀመሪያ ምን ይሆናል? ይሞታል አላችሁ? ይሞታል አይደል? ከዛ በኋላ ምን ይላል? ይፈርሳል። ከዛ በኋላ ደግሞ ምን ይሆናል? ይበቅላል። ከዛ በኋላ ምን ያመጣል? ዘር ማለት ሌላ ሁሉ ሌላ ፍሬ ልክ ከነዓን የስንዴው ዛላ እፍኝ ይመላ እንደተባለ ሁሉ ሌላ ፍሬ ያፈራል። እንደዚህ ሁሉ ነው። እየሰማችሁ ነው። እንደዚህ ሁሉ ይህ የሚያፈራ ከሆነ በአርአያ ሥላሴ የተፈጠረው እግዚአብሔር ሰው የሆነለት መለኮት የተዛመደው ቸርነቱ የወደደው የሰው ልጅማ እንዴት ብሎ ቅዱስ ጳውሎስ እነዚህ ትንሣኤ ሙታን የለም ያሉትን ሰዎች በደንብ አድርጎ ይገስጻል። ሌላው ኦፈ ፊንክስ የሚባል ወፍ አለ። ይህ ወፍ በመጽሐፍ ቅዱስ በቃል አንክሮ ከሚገለጡ ፍጥረታት ውስጥ አንዱ ነው። ወለምንትኑ ትናገር በእንተ ወፍ ዘስሙ ፊንክስ። ከ500 ዘመን ከኖረ በኋላ አብዱ በተባለ ጭቃ ገላውን ተቀብቶ አሉ አባቶቻችን ወደ ግብፅ ይሄዳል። ክንፉን በሚያማታ ጊዜ ወይ ወፅ እሳት ማባሉ ወይ አዊ ኩሎ አባሎ ወይ ጽምቲሁ ወይ ማስን ባቲ ዕለት ወይ ተፈጠረ ምንየሁ እፄ ወይ ሰርጽ አክናፍ ለዝኩ ወይ ከውነው ሰው ኦፋ። አያችሁት? ወደ ባህር ይወርድና አለ ገላውን ይታጠብና ከዛ በኋላ ክንፉን በሚያማታ ጊዜ ከአባለ ሰውነት ማለት ከሰውነቱ አካል እሳት ይወጣል። ከዛ በኋላ ትንሽ ወፍ ይሆናል። ስለዚህ እየሰማችሁ ነው። ምድርም አደራዋን ሳትመልስ እኛም ወደ አባታችን ሳንመለስ አንቀርም። እየሰማችሁ ነው። ሁሉም ሰው የሚኖረው ወደ ጀመረበት ለመመለስ ነው። እየሰማችሁ ነው። አሁን እናንተ እስኪ አንድ ነገር ቀላል ምሳሌ ልንገራችሁ። ወደ ቤተክርስቲያን ወደዚህ መጣችኋል። አትመለሱ? እንዲያ ማለት እኮ ነው። አሁን እኛ ቤታችን፣ መኖሪያችን፣ አኗሪያችን ማን ነው? እግዚአብሔር። አንድ ቄርሎስ የተባለ ሊቅ ምን ይላል? ለሊሁ ውእቱ ዓለሞሙ ወለሊሁ ውእቱ ተድላሆሙ። እርሱ ዓለማቸው ነው። እያየን ስሙ፣ በደንብ አዳምጡ። ክርስቶስ ለኛ የምንኖርበት ዓለማችን ነው። ምናችን ነው? የምንኖርበት ምን የምንለብሰው ደግሞ የምንሞገስበት ጌጣችን ነው። እየሰማችሁ ነው። የምንሞገስበት ጌጣችን ነው። ስለዚህ እኛ ወደ እርሱ ስንመለስ፣ እርሱ ወደኛ ሲመጣ፣ ምድር አደራዋን ስታስረክብ፣ እርሱ የሰጣትን ሲረክብ በጌጥ ባለው ክብር እንሞገሳለን። እየሰማችሁ ነው። ወደ ትክክለኛው መኖሪያ አፈናቃይ ወደ ሌለበት፣ አንዱ አንዱን ወደማይገፋበት፣ በካሬ ሜትር ወደማይሰፈረው ምን እንላለን? እንሄዳለን። ስለዚህ መንገዱ እንዲቀና ነው። እኔ አንዳንድ ጊዜ በጣም ይገርመኛል። ቅድም መምህር ሲሉ ነበር በቃለ እግዚአብሔር በመጀመሪያ በመድረክ የሚያበሳጭም የሚያስጮህም ምንም የሚያደርግ ነገር የለም። ግን በአጋጣሚ ሳይላኩ የሚሰብኩ ሳይበሳጩ የሚሰከሰኩ ሰዎች አሉ። በዚህ ምክንያት ቅድም የታ ሲሉ እንደነበረው የታ አይነት ሁሉ እንዲህ አይነት እንደነገርኳችሁ የነገረ መጽሐፍ ትምህርት እነዚህ አይማድ የሚባሉት የነገረ መጽሐፍ ብቻ አይደለም። አይማድ የሚባሉት ትምህርቶች ሰው እንደደረሰ የሚቆነጥራቸው አይደሉም። የሚተረክ ታሪክ እየሰማችሁ
የሚተረክ ታሪክ የላቸውም። ቁጭ ብሎ ቆሞ ጸንቶ አስተውሎ ብቻ መረዳት ግን ይጠይቃል። እና ብዙ ጊዜ ሰው ስለሚመጣባቸው አንድ ጊዜ አንዱ ይመጣል እያል ማለት በአንዳንድ ጊዜ ምናልባት የተላኩትን ሊሳሳቱ ይችላሉ። የተላክነውን ልንሳሳት እንችላለን። ምክንያቱም የተላከው ሁሉ አይመለስም። አይታችሁታል። ቁራው የተላከውን ትቶ ማለት የተላከበትን ትቶ በዚያው ቀርቷል አይደል? የመጣቸው ርግብ ማለት። ስለዚህ ርግቧን ቤተክርስቲያናችን እንድንሰማ እግዚአብሔር አምላካችን ይርዳል። ሌላው የሙታንን ሶስተኛው የሙታንን በተግባር መነሳት የምናይበት ትንሣኤ ሙታንን በተግባር ከሰዎች መካከል ተነስተው ያስተማሩ ብዙ እንደሆኑ ተገልጧል። አንደኛ ቆሮንቶስ 15:20 ቅዱስ ጳውሎስ እንደዚህ ይላል። ንባቡ በራሱ በጣም ደስ የሚል ንባብ ነው። እንዲህ ይላል፣ ይሄ የሚፈርሰው የማይፈርሰውን እየሰማችሁ ነው። የሚበሰብሰው የማይበሰብሰውን ሊለብስ ይገባል። የምንሄደው የሚፈርሰው ማለት የሚፈርሰው ማንነታችን ሊሰራ ነው። የሚበሰብሰው ማንነታችን ደግሞ ሊበቅል ነው። ላንሞት ስሙ፣ ላንሞት ነው የምንሞተው። ላንመለስ ነው የምንሄደው። ላይጥል ነው የሚቀበለን። እየሰማችሁ ነው። አሁን ትንሣኤ ሙታን ማለት ስንነሳ ይኸውላችሁ በኋላ የትንሽ ከሁለት ደቂቃ በኋላ እየጨረስኩ ስለሆነ የያዕቆብ ዘስሩግን የትምህርት አረዳድ አሳያቸዋለሁ። የምንሄደው ከያዘ ወደማይለቀን ነው። የምንሄደው የፈረስነውን ወደሚሰራን ነው። ስለዚህ የሚቀበለን የማይጥለን ነው። ምንድነው ማለት? ስለዚህ እኛ አሁን የክርስቶስ ምጽአት ማለት የኛ መሄድ ነው። የኛ መሄድ የእሱ መምጣት፣ እኛ በምንሄድበት ጊዜ እሱ ይመጣል። ለእያንዳንዱ ሰው ይሆናችሁ ስለማንረዳው ነው እንጂ ለሁሉም ሰው ምጽአት ማለት ሞቱ ነው። እየሰማችሁ ነው። ለዚያ ነው እኮ እንደ ሌባ ይመጣል። ጧት ይሁን ማታ ይሁን በመንፈቀ ሌሊት ይሁን ማለት በግማሽ ሌሊት ይሁን በ11ኛው ሰዓት ሰው በሚነሳበት መንገድ በሚከፈትበት ወይ ደግሞ መንገድ በሚጨናነቅበት በቀትሩ ይሁን መቼ ይሆን አይታወቅም ነው የሚለው። ምን ማለት መሰላችሁ? ምስጢር ነው ይሄ። በመንፈቀ ሌሊት ማለት በቤተክርስቲያን መገብት የሚባሉ ማለት ምግብና የሚባል አለ። ከ1 እስከ 20 ያለው እድሜያችን ዘመነ ምን ይባላል መሰላችሁ? ዘመነ ነፋስ ወይ ደግሞ ምግበ ነፋስ ይባላል። አሁን እግዚአብሔር ወደኛ የሚመጣው በዚህ እድሜያችን ይሁን አይታወቅም። በዚህ ማለት በማያስሮጠው በምንሮጥበት፣ የማያስቀው በሚያስቅበት በዚህ የነፋስ ጊዜ ይምጣ ማንም ያውቅ። ከ20 እስከ 40 ያለው ደግሞ ምግበ እሳት ይባላል፣ ዘመነ እሳት ይባላል። ማዕከለ ዘመን የሚባለው ይሄ ነው። በዚህ በመካከለኛው ዘመን በየቦታው ሸሚዛችን ከፍ አድርገን ለጸብ በምንጋበዝበት ኃያልነታችንን በደንብ በምናዳምጥበት በዚህ በጎረምሳነት ዘመን ይምጣ አይታወቅም መቼ እንደሚሆን። ሌላው ከ40 እስከ 60 የሚባለው ደግሞ ምግበ ማይ ይባላል። ሰው ቀስቀስ የሚልበት ብማታስ መልሶ ብመታስ በሚልበት በዚህ አይነት አይታወቅም። ደግሞ በሕፃንነታቸው የሚጠሩ አሉ፣ በማዕከለ ዘመን የሚጠሩ አሉ። መጠራታችን ወደ እርሱ መሄድ ነው። እኛ ወደ እርሱ ስንሄድ ደግሞ እርሱ ወደ እኛ ይመጣል። ይህንን በደንብ መገንዘብ ነው። ስለዚህ ምጽአት ማለት ምን ማለት ነው አልኳችሁ? የእያንዳንዳችን ምን ሞት እስኪ ሞት ተውት፣ ሞቱን መቀጠር አይደለም። ይህን ታቀደም ሲሉ ነበር። አሁን ሞታችን ብቻ ሳይሆን እያንዳንዱ ሰው ልደቱን ቀጥሮ የተወለደ አለ ከመካከላችን። በዚህ ቀን እወለዳለሁ ያላለ እንኳን በዚህ ቀን እወለዳለሁ ማለት አሁን መጥቷል። እንግዲህ በፈቃድ መውለድ በአንድ በሌላ በጥረት ታግዞ ይወለዳል። በዚህ ቀን ትወልጃለሽ ስለተባለች ብቻ እናትወልዳለች። ያም እኮ በጣም ለዚያ እውቀትም እኮ ሩቅ ነው። ስለዚህ ይህን በደንብ ማሰብ ያስፈልጋል። አይታወቅም ማለት ጊዜው የተቀጠረ አይደለም። እመጣለሁ ነው ያለው እንጂ መቼ እንደሚመጣ አናውቅም። የቅዱሳን የሙታን ትንሣኤ ልንገራችሁ። አልዓዛርን ጌታ አስነስቶታል። የጌታ ትንሣኤና የአልዓዛር ትንሣኤ ይለያያል።
የአልዓዛር ትንሣኤና የመጨረሻው ምስጢረ ትንሣኤ ሙታንም ይለያያል። የጌታ ትንሣኤ በገዛ ስልጣኑ ነው የተነሳው። በምን አልኳችሁ? በምኑ? እሱ ምን ይላል? ወተንሣእኩ በስልጣነ ባሕቲትየ፣ በገዛ ስልጣኔ ተነሳው ይላል። የጌታ ትንሣኤ እንደዛ ነው። ያ ብቻ አይደለም። የጌታ ትንሣኤ ማነው? የአልዓዛር ትንሣኤ ግን አስነሽሻል። አልዓዛርን ያስነሳው ማን ነው? ጌታ። ማን ያስነሳው? ጌታ። እንዲያ ብቻ አይደለም። አስነሽ መሻቱ ብቻ ሳይሆን የአልዓዛር ትንሣኤ በአዲስ ሥጋ አይደለም፣ በአሮጌ ሥጋ በብሉይ ሥጋ ነው የተነሳው። ያ ብቻ አይደለም። የአልዓዛር ትንሣኤ ዳግም ሞት አለበት። እየሰማችሁ ነው? በትንሣኤ ሙታን ግን ልንሞት አይደለም የምንነሳው፣ ልንኖር ነው የምንነሳው። ልንፈርስ አይደለም የምንነሳው፣ ልንታደስ ነው የምንነሳው። ስለዚህ የቅዱሳን ነቢዩ ኤልያስ አምላኬ አምላኬ ብሎ የብላቴናዋን ልጅ እንዳስነሳ እናውቃለን። የሥጋ ትንሣኤ፣ የሥጋ ትንሣኤያችን ግን ለሞታችን ትንሣኤ ምልክት ነው። ሌላው ከዚህ በላይ የክርስቶስ ሞትና ትንሣኤ ክርስቶስ ለምን እንደሞተ፣ ክርስቶስ ለምን እንደተነሳ፣ እንዴት የትንሣኤያችን በኩር እንደነበረ ሁልጊዜ የምታውቁትና የምትማሩት ነው። ከዚህ በተጨማሪ ሌላው በደንብ መያዝ ያለብን የነገረ ምጽአት ምንነትን አንዲት ገጽ ናት። እሷ ልንገራችሁና እንጨርሳለን። የሚመጣው ማን ነው? የሚመጣው አስቀድሞ ዓለምን የፈጠረ ዓለምን የሚመግብ በመጀመሪያ ከጽርሐ አርያም ወደ ማኅፀነ ማርያም ከልዕልና ወደ ትሕትና ከረድኤት ወደ ኩነት ማለት በረድኤት ከነበረው መገለጡ በኩነት ከባህሪያችን ተዋህዶ ከሰብዕናችን ተዘምዶ ተገለጠ። መጀመሪያ መጣ። ለተወልዶ እምብእሲት አባ ጊዮርጊስ ከድንግል ማርያም ለመወለድ መጀመሪያ መጣ እንዳሉን ያ መጥቶ የነበረው የዞረው ያስተማረው የተሰቀለው የሞተው የተቀበረው የተነሳው ወደ ሰማይ ያረገው እንደገና ይመጣል። የሚመጣው እሱ ነው። ለምንድን ነው የሚመጣው የሚለው አሁን የሚመጣው የእኛን ፍዳ ለመክፈል አይደለም። ለባለ ፍዳው ፍዳውን፣ ለባለ ክብሩ ለባለ ምንዳው ደግሞ ምንዳውን ለመስጠት ነው። እየሰማችሁ ነው? አሁን የሚመጣው ለባለ ፍዳው ፍዳውን፣ ለባለ ምንዳው ደግሞ ምንዳውን ለመስጠት ነው። እንዴት ይመጣል የሚለውን ደግሞ በግርማ መለኮት ያኔ እየተዳሰሰ ነው የመጣው። እየሰማችሁ ነው? ያኔ መጥቶ ሳለ እንደ ሰው ይራብ ነበረ፣ እንደ ሰው ይጠማ ነበረ፣ እንደ ሰው ያዝን ነበረ፣ እንደ ሰው ያለቅስ ነበረ። ሰው ያደረገውን ሁሉ ከኃጢአት ብቻ በስተቀር ሁሉን አደረገ። እየሰማችሁ ነው? ከኃጢአት ብቻ በስተቀር ያኔ። አሁን የሚመጣው ግን በግርማ መለኮት በክበበ ትስብእት ማለት በመለኮቱ ግርማ ነው። በማይዳሰስ ማንነት በግርማ ነው የሚመጣው። ስለዚህ ይህን ካልን ክርስቲያኖች ይሞታሉ። የትንሣኤያቸው በኩር ክርስቶስ ስለሆነ ይነሳሉ። ክርስቲያኖች ለምን ሞቱ? በስጋ ሳይሞቱ ሳይለብሱ ሳይበሰብሱ የትንሣኤ ባለቤት መሆን ስለማይቻል። እየሰማችሁ ነው? ካልሞትን ደግሞ መነሳት አይቻልም። እየሰማችሁ ነው? ያልተወለደ ምን አይልም? ቅደም ተከተል አለ። ያልተወለደ ምን አይልም? ያልሞተስ ምን አይልም? አይሞትም። ማነው? አይነሳም ብቻ ሳይሆን አይኖርም። እየሰማችሁ ነው? ያልተዘራ አይፈርስም፣ ያልፈረሰ አይበቅልም፣ ያልበቀለ ፍሬ የለውም፣ ፍሬ የሌለው አይበላም፣ ገለባ ነው፣ ይቃጠላል፣ ይለያል። ስለዚህ እኛ የምንነሳው ለፍሬ መሆኑን ማሰብ ነው። ይህን ካል በኋላ ጌታ መቼ ነው የሚመጣው? መቼ ነው የሚመጣው? ቅድም ተነጋግረናል አይደል? አናውቅም መቼ እንደሆነ። እንደሚመጣ ነግሮናል። እንደሚመጣ መዘጋጀት አለ። ማንም ሰው እንደሚሞት ያውቃል። መቼ እንደሚሞት ግን ያውቃል ነው። አንድ ሞተ ማለት አልሞተም እኮ ሰው ይኖራል። የለም እርግጠኛ ናቸው? አይ እንደዛ ቢሆንማ መሬት ላይ የምናያቸው ኃጢአቶች ሁሉ ባልተሰሩ። አንዳንዶቻችንማ አልሞትም። የሰው ገንዘብ ሁሉ ቀማዬ አይደል? እኔ አሁን ከሌላው ውዥንብር በላይ በደንብ መስማት ያለብን በዚህ ሰዓት የሚመስለኝ
የቤተክርስቲያን ትልቋ መልእክቷ እንደምንሞት ማሰብ አለብን። ምን ማለት አለብን? እንደምንሞት ማሰብ። አንዳንድ ሰዎች እንደምንሞት አናስብ። ስንሞት 3 ክንድ ከስንዝር መሬት ብቻ እንደሆነ ድርሻችን ብናውቅ የሰው ደንበር ባልገፋ ነበር። ስንሞት የምንሄደው መፈናቀል ወደሌለበት ዓለም መሆኑን የምናውቅ ቢሆን አንዱን መከራ ባላሳየ ነበር። ስለዚህ ይህንን ነው ይልቅስ በደንብ ማሰብ ያለብን። ለመምጣቱ ምልክቶች ተብለው ቅድም የንታ ወደ 4 ነው ምናምን የሚሆኑ ምልክቶች ነግረውናል። የመጀመሪያው ሃይማኖታዊ ችግሮች ይነሳሉ። ምኖች ይነሳሉ? እኔ ሃይማኖታዊ ችግር ስል አሁን ያለው ነገር እንዲህ ነው ማለት አይደለም። እንዲህ ነው ማለት አይችልም። አናውቀውም ብለናል። መጀመሪያ ሃይማኖታዊ ችግሮች ይነሳሉ። ሃይማኖታዊ ችግሮች ይነሳሉ ማለት ብዙዎች እኔ ክርስቶስ ነኝ እያሉ ይመጣሉ ማለት መጀመሪያ እሱ ብቻ አይደለም። መጀመሪያ ነቢያትን የሚያሳብሉ በነቢያት የሚያብሉ ይመጣሉ አባቶቻችን። እየሰማችሁ ነው? በነቢያት የሚያብሉ ማለት ነቢያት የተናገሩትን ትምህርት ማለት ነቢያትን የሚያሳብሉ ማለት ትምህርተ ነቢያትን የሚቀይሩ ማለት ነው። ይወርዳል፣ ይወለዳል፣ ይዞራል፣ ያስተምራል፣ ይሞታል፣ ይቀበራል፣ ይነሳል፣ ይመጣል ያሉትን የነቢያትን ትምህርት የሚያዳፍሩ። በነቢያት የሚያብሉ ማለት ደግሞ በነቢያት የሚያብሉ ማለት እንደዚህ ይሆናል፣ እንደዚህ ይደረጋል፣ እንዲህ አይነት ንጉሥ ይመጣል፣ እንዲህ ይሆናል፣ ኢትዮጵያ የዓለም ብርሃን ትሆናለች። መስገና ጠግበን በላ ደውነቱ ነጋገር ከተባለ ይኸውላችሁ ዓላማችን ኢትዮጵያን መውረስ አይደለም። ዓላማችን መንግስተ ሰማያት መውረስ ነው። እንደነገርኳችሁ መንግስተ ሰማያት፣ ነገረ ምጽአት፣ ምስጢረ ትንሣኤ ሙታን ተያያዥ ናቸው። ስለዚህ ሃይማኖታዊ ችግሮች ይነሳሉ አለ። ነቢያትን የሚያሳብሉት ከመጡ በኋላ ነቢያት የተናገሩለትን ራሱን ክርስቶስን ደግሞ የሚያሳብሉ ይመጣሉ። ምን እያሉ? እኔ ክርስቶስ ነኝ እያሉ። በእኛ ዘመን በዚህ አባቶቻችን ሲተርኩ እንደው በአሁኑ ይህንን መጥራት ትንሽ ችግር ስለሚሆን ነው እንጂ በሰሜኑ ክፍል ወደ አማራ ሳይት የሚባል አካባቢ አንድ ሰው መራተ ወንጌል እናቴ መራተ ወንጌል ትባላለች እኔ ክርስቶስ ነኝ ብሎ የተነሳ ሰው ነበር። እየሰማችሁ? እኔ ክርስቶስ ነኝ ብሎ የተነሳ እና ክርስቶስ ከሆንክማ እሱ ተሰቅሎ ተገርፎ ነው የሞተው፣ በቃ ገርፈን ሰቅለን እንገላለን አሉት ይባላል። እና ዛሬ በጣም ማለት በቅርቡ ደግሞ የዛሬ 10 ምናምን ዓመት በፊት በምዕራባውያን በኩል አንድ በጣም አጭር ቲሸርት የሚያደርግ የሚወጣጠር እኔ ክርስቶስ ነኝ ማለት የክርስቶስ ወንድሙ ነኝ፣ ክርስቶስም እንደዚህ አይነት ልብሶችን ማዘውተር ይወድ ነበር ምናምን ብሎ ብዙ የተላላጠ ሰው ነበር። እንደዛም አለ። አሁንም በጣም አንዳንድ ሰዎችም አሉ በእኛ ቤተክርስቲያን ነው ትልቅ መከራ የሚቀጥሉ ነገር የሚያቀጣጥሉ ወንጌልን የሚያሰናክሉ የቤተክርስቲያንን አገልግሎት የሚያጠፉ ምዕመናንን የሚያጣፉ ሰዎች አሁንም አሉ። ኤልያስን ፒያሳ አገኘ ነው፣ በራዳ አገኘ ነው፣ ብዙ ነገር ነው የተባለው። ይሄንን ነገር በደንብ መረዳት፣ ይሄ ክርስቶስ ነቢያትን ማሳበል፣ በነቢያት ላይ ማበል፣ ነቢያትን ማስዋሸት፣ ስለ ነቢያት የተናገሩትን መዋሸት፣ ይህን በደንብ ማሰብ። የሃይማኖቱ ችግር እንደዚህ ነው። ተፈጥሯዊ ክስተቶች ራብ፣ ቸነፈር ይመጣል። አሁን ሃይማኖታዊ ክስተቶች የሚለው ለምን ያኛውን ታሪክ እንዳነሳው ልንገራችሁ በደንብ። አሁን አንዳንድ ሰው የሆነ አጋጠመኝ ብሎ ይናገራል። ገጠመኝ ብሎ ደግሞ በነገራችን ላይ በመጽሐፍ ቅዱስ ዶት ቲዮሪ አይሰራም። እየሰማችሁ ነው? የሆነ ነገር ቀጣጥሎ ከዛ በኋላ ከዛ የሆነ አርቲፊሻል የሆነ እውነት ለመፍጠር የሚደረግ መጋጋት በመጽሐፍ ቅዱስ አይሰራም። በተገለጠበት ልክ የገባንን ያህል ብቻ ነው የምንወስደው። እየሰማችሁ ዶት ቲዮሪ የሚሰራው ሌላ ቦታ ነው። እና ሰው ምን ይላል መስላችሁ? በቃ እውነትም እኮ 8ኛው ሺህ ደረሰ እንትን ማለት እኔ እንደው ስለ 8ኛው ሺህ ፈገግ የሚያደርግ ነገር ልንገራችሁ። የታገሩ ስላሴ ናቸው አሉና የኔታ እንደው 8ኛው ሺህ እኮ ደረሰ። ሰዋስወ ቅዱስ ጳውሎስ የነበሩ 4 አይና በጣም ትልቅ አባት የቤተክርስቲያን ትልቅ ሰው 51 ዓመት በላይ የተማሩ ሰው ናቸው። እና
እናትን ደንቆሮ የሚል ስድብ ተክሳጣላቸው ይባላል። እንደው እንዲታወቀው ደንቆሮ አሉት ይባላል። ከዛ እሱ ምን ቢል ጥሩ ነው ወንድሙን እየገደለው አንተ ደንቆሮ አቤል ቃየልን የገደለው በስምንተኛው ሺህ ነው አሉት ይባላል። ሰምታችሁ ያ አሁን አንዳንድ ጊዜ ከእኛ ክፋት እንነሳና የሆነ ዶት ይሆን እሱ የቤተክርስቲያን ትምህርት አይደለም። እና ተፈጥሯዊ ብዙ ለእኛ አይደለም ለዓለም ብዙ ተፈጥሯዊ ክስተቶች በኮሮና የተባለው ሰምታችኋል። ከዛ በኋላ የሚባለው ብዙ ነገሮች ምልክቶቹ እንዲህ ናቸው ነው እንጂ የተባለው ዘመኑ ስላልተነገረ አናውቀውም። እነዚህ ምልክቶች ግን ሆነዋል ወይ እርግጠኛ አናውቀውም አይደል የተባለ። እንደውም ምንድነው አንድ አባት እንደው ዓለምን ወዴት ይወስደው ይሆን ሲሏቸዋል። ከወዴት እንዳመጣው ነውና ወዴት እንደሚወስደው የምናውቀው። ስለዚህ እኛ ማናውቀው ነው። ይሄን በደንብ መገንዘብ ተፈጥሯዊ ክስተቶች፣ ማህበራዊ ክስተቶች፣ ፖለቲካዊ ክስተቶች የሚገርማቸው እነዚህ ነገሮች በደንብ ብታያቸው ሃይማኖታዊ ክስተቶቹ ተፈጥሯዊ ክስተቶቹን፣ ተፈጥሯዊ ክስተቶቹ ማህበራዊ ክስተቶቹን፣ ፖለቲካዊ ክስተቶቹ ደግሞ ሌላ ጣጣ ይወልዳሉ። አንዱን ይወልዳል። ከዚህ ሁሉ ይልቅ በምልክት መከራ ከማየት ከነዚህ ሁሉ እነዚህ ሁሉ አሁን ይከሰታሉ ከተባሉት ነገሮች ሁሉ ድርሻ አለን። ከድርሻችን መጠበቅ መቻል ነው። ሌላው ይህን ካልኩ በኋላ አንድ የቅዱስ ያዕቆብን ትምህርት ልንገራችሁና እንጨርስ። ቅዱስ ያዕቆብ እንዲህ ይላል፣ ያን ጊዜ እንዲህ ይሆናል፣ በመጀመሪያው አዋጅ መለከት ይነፋል አለ። ነገረ ምጽአቱ ሲናገር በመጀመሪያው አዋጅ በዓለም ዳርቻ ሁሉ የተበተነ የሥጋ ትቢያ ይሰበሰባል። ጅብ የበላው፣ እሳት ያቃጠለው፣ ገደል የገባ የተወረወረ ሁሉ ማለት ነው። በባህር ያለውና በየብስ ያለው በአራዊትም ሆድ ያለው በልዩ ልዩ ሞት ፈጽሞ ያረጀና የጠፋ በምድር ላይ የወደቀ የሥጋ ቅርፍትም ሁሉ ወደ ቀደመ መገኛው ይሰበሰባል። በሁለተኛው አዋጅ አጥንቶች ከሥጋና ከደም ጋር ይያያዛሉ፣ ያለ መንቀሳቀስ ያለ መናወጥም እስከ ጊዜው ድረስ ፍጹም በርን ይሆናሉ። ወይሰፈያ አጽንት ምስለ ሥጋት ነው የሚለው ይሰበሰባል አለ በባለቤቱ ፊት ካለ በኋላ በሶስተኛው አዋጅ ሶስተኛው መለከት ሲነፋ አዋጅ አሁን ቤተክርስቲያኒቱ አዋጅ ነው የምታውጀው። የቤተክርስቲያኒቱ አዋጅ፣ የቤተክርስቲያኒቱ ትምህርት፣ የቤተክርስቲያኒቱ ሃይማኖት ይሄ ነው። በሶስተኛውም አዋጅ ሙታን እንደ ዓይን ጥቅሻ ይነሳሉ፣ ጻድቃንና ኃጥአን ክፉ ቢሆንም በጎ ቢሆንም በሕይወታቸው ዘመን ሁሉ የሰሩትን ከምድር የተከተላቸውን ስራቸውን ተሸክመው ይነሳሉ። ከየት የተከተላቸው? እስኪ ከየት የተከተላቸው? በማርያም ከምድር የተከተላቸው በውስጥ ይኸውላችሁ። አሁን እኛ የማይገባን ነገር ቢኖር የሆነ ነገር ነው የምንጠብቀው። የሆነ ነገር መጠበቅ አይደለም፣ እኛው ጋር ነው ያለው። ከምድር እንዘ ይጸውሩ ምግባራት ይሆሙ ስራቸውን እየተሸከሙ ይሰለፋሉ ይልና ከዛ በኋላ በግራና በቀኝ ይቆማሉ ይላል። ሁሉም ሰው ስራውን ተሸክሞ ነው የሚቆሙ። ጌታ ይችን ምልክት በወንጌል አንድ ጊዜ አድርጓል። አንዷን ሴት ከሰሷትና ሄዱ። ከዛ በኋላ ጎንበስ ብሎ ጻፈ። ቀና ሲል የአንደኛው ኃጢአት የራሱ ማለት ነው፣ የኔ ኃጢአት ከአንደኛው ሰው ላይ እየሰማችሁ፣ የአንደኛው ሰው ኃጢአት ደግሞ ከኔ ላይ። አሁን ወንጌል ትልቁ ነገር ይኸውላችሁ የኔን እናንተ ላይ ማሳየት ነው፣ የእናንተን ደግሞ እኔ ላይ ማሳየት ነው። አንተያይ ብለን ነው እንጂ እንደዛ አለ እኮ አሁን ያን የኔና ይመስላችሁ እና እንደዛ ሁሉ እነዚህም ስራቸውን እየተሸከሙ ይነሳሉ። አሁን አንደኛው ላይ ያነበበው እሱ ራሱ፣ አንደኛው ደግሞ አንደኛው ላይ ያነበበው። ከዛ በኋላ ዘወር ብሎ ጠፉ ይላል። ከዛ ከሳሾች ወዴት አላችሁ? ልክ እንደዛ ሁሉ አሁንም ስንነሳ ስራችን ይዘን እንነሳለን። በጌታና በማንነታችን በህይወታችን ምክንያትና ፈጣሪ በመድኃኒዓለም በኢየሱስ ክርስቶስ ፊት ምን ሆነን እንነሳለን? የያዝነውን ይዘን እንነሳለን። ያኔ እንግዲህ የምንጠየቀውም ከሰማይ እየወረደ ምናምን አይደለም። ለምን ወደ ሰማይ አልወጣህም? ለምን ወደ ምድር አልወረድክም? ለምን ጥልቁን
ለምን ምጥቁን አላየህም? ለምን እንዲህ አላደረክም አይደለም። በጣም ትንንሽ ነገር ነው የሚጠይቀን። ቀደ ለምን አላለበስክም? እየሰማችሁ ሸርፈ ለምን አላጎረስክም? ለምንድን ነው ፍትህ ያንጋደልከው? ፍትህ የተንጋደደበትን እውነት የተዋረደበትን ሰውዬ ያልጠየቀው ነው። ስለዚህ በዘመኑ ጉዳይ 8፣ 9፣ 10 ሺህ ብለን ከምንጨነቅ የሚመጣው ንጉስ ያለውን መጠቀም ነው። እንግዲህ የሚመጣውን ደግሞ ምርጫ ካለ ከባድ ነው። የሚመጣውን ንጉስ ከመጠበቅ የሚወስደንን ንጉስ መጠበቅ፣ ብዙ ነገር ከምናስብ ጥቂት ነገር አድርገን አምላካችንን እንድንጠብቀው እግዚአብሔር አምላካችን ይርዳል። የሚመጣው እሱ ነው። የሚመጣው ደግሞ ስንሄድ ነው። እየሰማችሁ ነው። አሁን ደግሞ እኛ ሌላው የምንጠብቀው ቁጭ እንዳለን የሚሆን ይመስላል። በድንገት እንለወጣለን ነው የሚለው፣ እንነጠቃለን ነው የሚለው ቅዱስ ጳውሎስ። ንሕነ ሕያዋን እንቀድሞሙ ለመውት ማለት ሙታን እኛን አይቀድሙንም፣ እኛ ደግሞ ሙታንን አንቀድማቸውም። ያኔ እነሱ ሙታን በዛ መንገድ ይነሳሉ አይደል? ሕያዋኑ ደግሞ ወዲያው እንለወጥና በማይዳሰር ማለት በማይሞት በማይደክም ስጋ። ስለዚህ አዲስ ለመልበስ በአምላካችን ቤት ለማጌጥ ራሱ ቤታችን በነገራችን ላይ ክርስቶስ ማለት መንግስተ ሰማያት አድርገን የምንዋረሰው በጸጋው መንግስተ ሰማያት የሚያወርሰንና መንግስተ ሰማያት ሆኖ የሚወረሰን የሚወስደን የሚቀበለን የማይጥለን መሆኑን አስበን ወደማይጥለንና ወደሚቀበለን አምላካችን እንድንሄድ የቤተክርስቲያን መልእክት ነው። ስለዚህ በማይከል ያሉትን እኔ ላጎለው ላነጥበው ወይ ደግሞ እንደሚገባው አድርጌ በዘመኑ አነጋገር ፕሬዘንት ላላደርገው ይችላል። የቤተክርስቲያኒቱ ትምህርት ግን ከሞላ ጎደል ይህ ነው። ስለዚህ የቤተክርስቲያንን መልእክት ሰምታችሁ እግዚአብሔርን አይታችሁት ስራችሁን ገምግማችሁ በእግዚአብሔር ፊት ሁላችንም ስራችን ይዘን ስለምንገለጽ ክፉ ስራ እንዳይኖርብን በጎ ነገር እንዲኖረን የሚነበበው ማንነታችን የሚታየው ገጻችን እንዳይጠቆር መድኃኒዓለም ይሆነን ይቆያል።